ሰላም ጤና ይስጥልን ተመልካቾቻችን እንኳን ወደ ኢትዮ ኤአይ ኢንሳይት በሰላም መጣችሁ። በኃይሉ ነኝ። በዛሬ ፕሮግራማችን ኖትቡክ ኤርሌም አማርኛ መጀመሩን አስመልክተን ነው ያዘጋጀነው ይሄን ቪዲዮ። እንግዲህ ኖትቡክ ኤርሌም ምርጥ የሪሰርች መሳሪያችን ነው። የተለያዩ ሊትሬቸር ሪቪዎችን በአማርኛ መስራት ትችላላችሁ። አሁን የፈለጋችሁትን የአማርኛ ዶክመንቶች እስከ 50 የሚደርሱ ዶክመንቶችን ሰጣችሁ ያጠናቅርላችኋል። እንደዚሁ ማይንድ ማፕ ይሰራላችኋል። ከዛ ውጪ ደግሞ በአማርኛ ፖድካስት ይሰራላችኋል ኖትቡክ ኤርሌም ማለት ነው። እንግዲህ ይሄ እነኛ አፕዴቶች አዳዲስ ነገሮች ናቸው እየመጡ ያሉት ማለት ነው። ባለፈው በቅርቡ በሰራ ነው ቪዲዮ ላይ አማርኛ አልነበረም። ነገር ግን ዛሬ በአማርኛ ሁሉን ነገር እንዴት አድርገን ኖትቡክ ኤርሌም ላይ እንደምንሰራ አብረን እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ። እንደዚሁም ኮሜንት፣ ላይክ፣ ሼር ካላችሁ በጣም ይበረታታል። መልካም ቆይታ። ስለ ኖትቡክ ኤርሌም አከፋፈት እንደዚሁም ደግሞ መሰረታዊ የሚባሉ ነገሮች ምንድናቸው የሚለውን በተመለከተ በባለፈው ቪዲዮአችን ሁለት ቪዲዮዎች ከዚህ በፊት የሰራናቸው አሉ፣ እዛ ላይ አሳይተናል። ስለዚህ ዲቴል የሆነውን ነገር እዛ ላይ መመልከት እንችላለን። ነገር ግን በዛሬ ቪዲዮአችን አማርኛን የተመለከቱ ነገሮች እንዴት በአማርኛ እንደምንሰራና እንዴት አድርገን አማርኛን እንደሚያነብና እንደዚሁም ደግሞ አማርኛ ፖድካስት እንዴት እንደሚሰራ ነው የምንመለከተው። ስለዚህ እዚህ ጋር እንደምንመለከተው እንግዲህ ይሄ የኖትቡክ ኤርሌም ኢንተርፌሱ ነው ወይም ደግሞ የዩአይ እንትን ነው ማለት ነው መግቢያው። ስለዚህ መጀመሪያ ጂሜላችን ላይ አካውንታችንን ሎጊን ካረግን በኋላ ነው ይሄን የምናገኘው። ኖትቡክ ኤርሌም ብለን ጉግል ላይ ሰርች ብናደርግ ቀጥታ ይመጣልናል። ስለዚህ ምንድነው የምናደርገው እዚህ ጋር መጀመሪያ የምንጀምር ከሆነ እዚህ ጋር ትራይ ኖትቡክ ኤርሌም እንለዋለን እዚህ ጋር እንደምንመለከተው። ስለዚህ አስቀድመን ሰርተን ከነበረ ኖትቡክ ኤርሌም ላይ ይሄንን ነገር መመልከት እንችላለን እዚህ ጋር ያሉትን። ነገር ግን እነዚህን ያልፈልጋቸው ማጠፋቸዋለሁ። ስለዚህ ይሄንን ነው የሚመስለው። እንግዲህ መጀመሪያ የምናደርገው ምንድነው ክሬት ኖትቡክ ኤርሌም የሚለውን ነገር እዚህ ጋር እንጫናለን። ስለዚህ እዚህ ጋር መተን ምንድነው ሶርሳችንን የአማርኛ ሶርስ ነው የምንሰጠው ዛሬ ማለት ነው። ስለዚህ የአማርኛን ችሎታውን ስለሆነ የምንመለከተው የአማርኛ ሶርስ እንሰጠዋለን ማለት ነው። በዚህ መሰረት ምን አደርጋለሁ እኔ ኮምፒውተሬ ላይ ሴቭ ያደረኳቸው ዶክመንቶች አሉ በአማርኛ የተጻፉ፣ እነሱን መጀመሪያ ሰጠዋለሁ። እዚህ ጋር አፕሎድ ሶርስ የሚል አለ እንደምትመለከቱት። መጀመሪያ እዚህ ጋር ዶክመንት አፕሎድ አደርግለታለሁ። እንደምትመለከቱት የአማርኛ ዶክመንት ነው እዚህ ጋር እንደምታዩት ማለት ነው። የመጀመሪያውን ዶክመንት እዚህ ጋር አታች አድርጌለታለሁ። ሁለተኛውን ደግሞ ማድረገው ምንድነው ፔስት ነው ማድረግለት፣ ኮፒ ፔስት አደርግለታለሁ። እዚህ ጋር የአማርኛ ዶክመንት ነው እንደምትመለከቱት። ስለዚህ ፔስት አደረኩለት እዚህ ጋር እንደምትመለከቱት አማርኛ ዶክመንት ሌላ ሰጥቼዋለሁ ማለት ነው። አሁንም እዚህ ጋር ሌላ ሶርስ ጨምርለታለሁ። እዚህ ጋር አድ ሶርስ እያልን መቀጠል እንችላለን ማለት ነው። እንግዲህ ኮፒ ፔስት ነው ማድረገው እዚህ ጋር ቴክስት ስለሆነ ቀጥታ ቴክስቴን እዚህ ጋር አስገባለታለሁ። የፈለጋችሁትን አይነት ዶክመንት ማምጣት ትችላላችሁ። ምርጫዎቹ ብዙ ናቸው። ከዛ በመቀጠል ደግሞ ሰርች እዚህ ጋር የምትላለች ዲስከቨር የምትላለች እዚህ ጋር እንደምትመለከቱ እዚህ ጋር መጣና ዲስከቨር የሚለውን ክሊክ አደርጋለሁ ማለት ነው። አሁን እንግዲህ በአማርኛ ነው እየፈለግን ያለ ነው። ስለዚህ አሁንም ኢንተርኔት ላይ ሄዶ ጉግል እንደ ሌሎች ቦታዎች ላይ ሄዶ በሰርች አድርጎ ሶርስ እንዲያመጣልኝ ነው የምጠይቀው። በአማርኛ ዲጂታል ፕሮዳክትስ ላይ ነው ሰርች አድርግ ብዬ የምጠይቀው ማለት ነው። እዚህ ጋር እንደምትመለከቱት በአማርኛ አስገብቼለታለሁ። ከዛ ሰሚት እለዋለሁ። እንግዲህ ኢንተርኔት ላይ ሄዶ አሁን ያው ሰርች ያደርጋል። ከዚህ በፊት ኖትቡክ ኤርሌም ኢንተርኔት ሰርች ያደርግ ነበር። አሁን ግን ሰርች ያደርጋል ኢንተርኔት ላይ። ስለዚህ እንደምትመለከቱት እዚህ ጋር አምጥቷል ማለት ነው። ነገር ግን እዚህ ጋር አንዳቸውም በአማርኛ አይደሉም፣ ሁሉም በእንግሊዝኛ ናቸው። እንዳለመታደል ሆኖ በእንደኛ ጉዳዮች ላይ በአማርኛ ብዙ የተጻፉ ማቴሪያሎች ኢንተርኔት ላይ ማግኘት በጣም አስቸጋሪ ነው። ስለዚህ በእንግሊዝኛ ናቸው። ስለዚህ አልፈልግም። እንደገና የሰርች እንትኔን አስተካክላለሁ ማለት ነው። ስለዚህ ባክለውና እንደገና ምን አደርጋለሁ አሁን ዲጂታል ማርኬቲንግ ምናልባት ብዙ ሪሶርስ ሊኖር ይችላል ኢንተርኔት ላይ ብዬ ገምታለሁ በአማርኛ የተጻፉ። ስለዚህ እንደምትመለከቱት አግኝቷል የተወሰነ። ስለዚህ አንድ ነው ያገኘው። ከዚህ ጋር እንደምንመለከተው አንዷን ብቻ አስቀራለሁ። ማልፈልጋቸውን እዚህ ጋር እንደዚህ አድርጌ ያስቀራለሁ ማለት ነው። ምክንያቱም ሪሰርቹን ጥሩ አይደለም የሚያደርጉት። የማያስፈልግ ዶክመንት ከኛ ርዕስ ጉዳይ ጋር የማይገናኙ ነገሮችን ማስወጣት አለብን። ስለዚህ እሱን እዚህ ጋር አግኝቻለሁ። ኢምፖርት ለዋለሁ እዚህ ጋር ማለት ነው። አሁን እንደገና ሌላ ዶክመንት አስገባለታለሁ። እንደምትመለከቱት ይሄኛውን ዶክመንት አልተቀበለውም። ስለዚህ ሌላ ዶክመንት እንደገና አመጣለሁ። አሁን በዚህኛው ሰዓት ደግሞ ኢንተርኔት ነው የማደርገው። ስለዚህ እዚህ ጋር ኢንተርኔት ላይ መጣና የኢንተርኔት ሶርስ አስገባለታለሁ። እንደምትመለከቱት እሱን ተቀብሎታል። ስለዚህ ጥሩ አሁን ሶርሴ እያደገ ነው ማለት ነው። አሁንም ተጨማሪ ነገሮች ማምጣት አለብኝ እፈልጋለሁ። ሶርሳችሁን ዶክመንታችሁን አንድ ላይ አጠናቅራችሁ በአንድ ማስገባት ትችላላችሁ። ስለዚህ ጋር መጥቼ እንደገና ዲስከቨር እለዋለሁ። ኢንተርኔት ላይ ሄዶ ሪሰርች እንዲያደርግ ማለት ነው። ስለዚህ አሁን እስኪ ምናልባት ይሄ በዚህኛው የተለያዩ ሶርሶች ሊኖሩ ይችላሉ ብዬ ገምታለሁ። ስለዚህ አሁን ሰርች እያደረገ ነው። በአማርኛ የተጻፉትን ነው ሰርች እያደረገልኝ ያለው ማለት ነው። እኔ የምፈልገው እነሱን ነው። ዩቲዩብ ላይ እንግዲህ አንድ ሶርስ አግኝቷል። ሌሎቹ እንኳን እንግሊዝኛ ናቸው። እነሱን አልፈልጋቸውም። ስለዚህ ምን አደርጋለሁ እነሱን አወጣለሁ ከዚህ ውስጥ ማለት ነው። እንግዲህ እንደምትመለከቱት አስገብቻለሁ የአማርኛ ሶርሶቼ ማለት ነው። ያሉኝን ዶክመንቶች እዚህ ጋር አስገብቻለሁ። ከዛ ውጪ ከኢንተርኔት ላይ ሰርች አድርጎ ያገኛቸውን ነገሮች አስገብተናል። አሁን ምንድነው የምናደርገው? የምንፈልገውን ነገር መስራት እንችላለን።
ስለዚህ እዚህ ጋር እንደምንመለከተው ኦዲዮ መስራት እንችላለን፣ ማይንድ ማፕ መስራት እንችላለን። እንደዚሁም ሌሎች ጥያቄዎች እዚህ ጋር ማስገባት እንችላለን። በእነኚህ ጉዳዮች ላይ ከዚህ በፊት የሰራናቸው 2 ቪዲዮዎች አሉ። እዛ ላይ በደንብ ተብራርቶ ቀርቧል። በዛሬው ፕሮግራማችን ፎከስ የምናደርገው የአማርኛ ችሎታ ነው። ስለዚህ አሁን የምናደርጋለን ቀጥታ ማይንድ ማፕ ላይ እንመጣለን። ማይንድ ማፕ ላይ መተን እስኪ ምን እንደሚመስል እዚህ ጋር ያሉ ሪሶርሶች ቋንቋ መቀየር አለብን። እንዴት ነው ቋንቋውን የምንቀይረው የሚለውን ነገር ስንመለከት ሴቲንግ የምትል ከላይ አለች። ሴቲንግ ላይ እንመጣና ምን እናደርጋለን? እዚህ ጋር አውትፑት ላንጉዌጅ የሚል ነገር አለ። እዚህ ጋር ስትመለከቱ ዲፎልቱ እንግሊዝኛ ነው። እዚህ ጋር አሮ አለች። እሷን ክሊክ ስታደርጉ ይመጣል። ስለዚህ እዚህ ጋር እንፈልጋለን እኛን ቋንቋ የምንፈልገው ማለት ነው። ብዙ አይነት ቋንቋዎች አሉ። ከዛ ውስጥ እኛ ግን የምንፈልገው አማርኛን ነው። እዚህ ጋር እንደምትመለከቱት አማርኛን አግኝቻለሁ። እዚሁ እግረ መንገዳችን ሌሎች የኢትዮጵያ ቋንቋዎች ካሉ እንመልከት። ምናልባት ኦሮምኛ፣ ትግርኛ ካሉ እንመልከት። እንግዲህ አማርኛ ብቻ ነው ያለው። እሱንም አሁን በቅርቡ ነው ከ2 ቀን በፊት ነው የጨመሩት። ስለዚህ አማርኛ ብቻ ነው ያለው ለጊዜው ማለት ነው። ስለዚህ አማርኛን እዚህ ጋር መርጣለሁ። እንግዲህ እንደምትመለከቱት አሁን ወደ አማርኛን የመረጥኩለት እንደገና ጀነሬት እናደርጋለን ማለት ነው። ማይንድ ማፑን እንደገና ጀነሬት ላድርግና ጥሩ። አሁን ይሄኛውን ጀነሬት እያደረገ ነው። የአማርኛውን እንትን ጀነሬት እያደረገ ነው። እሱን ጀነሬት እያደረገ እስኪ ፍሪኩዌንትሊ አስክድ ኩዌስችንስ ወይም ደግሞ በተደጋጋሚ የሚጠየቁ ጥያቄዎች የሚለውን ክሊክ እናድርግ። እሱንም ይስራልን። በአንድ ጊዜ ብዙ ነገሮችን ማዘዝ እንችላለን። አሁን እንደምትመለከቱት ማይንድ ማፑን ጨርሷል ሰርቶ። እዚህ ጋር እንደምትመለከቱት እዚህ ጋር ነበረ ክሊክ ያደረኩት የሚያሳየን እዚህ ጋር ነው። ስለዚህ እዚህ ጋር ከፈትኩ ማለት ነው። አያችሁ ማይንድ ማፑ ተከፈተ። በኦንላይን ገንዘብ ማግኘት እንዴት ይቻላል የሚል ነው ርዕስ የተሰጠው ማለት ነው። ይሄን ዶክመንት እነኚህ ነገሮች ያገኛቸው ከሰጠውት ዶክመንቶች ላይ ነው። እስከ 50 ድረስ በነፃው እንትን ላይ እስከ 50 ዶክመንቶች ድረስ ማስገባት ትችላላችሁ ሶርሶች ማለት ነው። በፕሮ ደግሞ ከሆነ እስከ 300 ድረስ ማስገባት እንችላለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ማይንድ ማፑን እዚህ ጋር ሰርቶልናል ማለት ነው። በኦንላይን ገንዘብ እንዴት ማግኘት ይቻላል የሚለውን ስንመለከት እዚህ ጋር ይሄንን እዚህ ጋር አምጥቶልናል። እቺን ክሊክ ስናደርግ አያችሁ ማይንድ ማፑ እዚህ ጋር ምን ማድረግ እንዳለብን ዲጂታል ምርቶችን መፍጠርና መሸጥ ብሎ እዚህ ጋር አሳይቶናል። ስለዚህ ጋር ክሊክ ብናደርግለት አሁን አያችሁ አሁን ይሄን ደግሞ እንደገና ሌላ ብራንች ሰጥቶት እዚህ ጋር ሰርቷል ማለት ነው። ዘርዝሯቸዋል። ዲጂታል ምርቶች ምንድናቸው የሚለውን እዚህ ጋር ዘርዝሯቸዋል። ምንድናቸው? የማይዳሰሱ እቃዎች በኤሌክትሮኒክ መልክ የሚተላለፉ በበየነ መረብ የሚሰራጩ አንድ ጊዜ ተፈጥረው ብዙ ጊዜ የሚሸጡ የሚል መርህ ያላቸው ምናምን ብሎ እዚህ ጋር አቅርቦልናል። እንደምትመለከቱት በጣም ምርጥ አድርጎ ነው ያደረገው። እንግዲህ 5 ወይም 6 የሚሆነው ሪሶርስ ነው የሰጠ ነው። እነኛን ሪሶርሶች እንግዲህ ጠቅለል አድርጎ እስከ 50 ድረስ መስጠት ይችላላችሁ። ፕሮ ከሆናችሁ እስከ 300 ብያችኋለሁ። እነኚህን ነገሮች ጠቅለል አድርጎ እንግዲህ እጅግ በጣም በሚገባን መልኩ ማንኛውም ሰው ሊገባው በሚችል መንገድ በጣም በቀላል መንገድ እንደዚህ አድርጎ ኦርጋናይዝ አድርጎልናል ማለት ነው። ይሄኛው ማይንድ ማፑ ነው። ሌሎች ብሪፊንግ ዶክመንትን እንደዛ ማድረግ ትችላላችሁ። ሌሎችንም እንደዛ መስራት ትችላላችሁ። በኋላ ላይ እናያለን እነሱን። ከዛ እዚህ ጋር የተለመዱ ዲጂታል ምርት አይነቶች ምንድናቸው የሚለውን ደግሞ እንደገና ክሊክ ስናደርግ አያችሁ እዚህ ጋር አምጥቶልናል ማለት ለምሳሌ እንደ ኢመጽሐፍ፣ የኦንላይን ኮርሶች፣ ቴምፕሌቶች፣ ሶፍትዌሮች እንደዚሁም ደግሞ ሌሎች ሊታተሙ የሚችሉ ነገሮችን የጥበብ ስራዎች ወዘተ እነኚህን ነገሮች እዚህ ጋር ዘርዝሮልናል። እያንዳንዱን ነገር ብንከፍት ደግሞ እዚህ ጋር እንደምትመለከቱት እዚህ ጋር ኢመጽሐፍት ላይ ለምሳሌ በተለያየ ርዕስ ጉዳዮች ላይ ያሉትን ይነግረንና ከዛ ደግሞ ገንዘብ ማግኛ መንገዶቹ ምንድናቸው የሚለውን ክሊክ ስናደርግለት እንደምትመለከቱት እዚህ ጋር አስቀምጦልናል ማለት ነው። የራሳችን ድረገጽ ላይ ወይም ደግሞ አማዞን ኪንድል ላይ ወይም ደግሞ ጉምሮድ ላይ መሸጥ እንደምንችል እዚህ ጋር ያሳየናል እንደ ምሳሌ ማለት ነው። እነኚህ ነገሮች ያመጣቸው እንደነገርኳችሁ ካስገባንለት ሪሶርሶች ነው። ብዙ ሪሶርስ ካስገባችሁለት ብዙ ፊድባክ ብዙ ነገር ይሰጣችኋል ማለት ነው። ስለዚህ ባለው ነገር ላይ ነው የሚሰጣችሁ። 50 ካስገባችሁ ከ50 ውስጥ አጠናቅሮ ይሰጣችኋል ማለት ነው። 5 ካስገባችሁ ከ5ቱ ብቻ ነው እንትን የሚያደርገው። ስለዚህ ጥሩ ሪሶርሶች፣ ምርጥ ኳሊቲ ያላቸው ሪሶርሶች፣ ታማኝነት ያላቸው ሪሶርሶች በብዛት ካስገባችሁ እነኛ ከዛ ሁሉ በጣም ብዙ እውቀት ሊሰጣችሁ ይችላል ማለት ነው። ስለዚህ ለኛ ዓላማ ግን እዚህ ጋር ያስገባናቸው ነገሮች ቁጥራቸው በጣም በቂ ነው። እንደምትመለከቱት እንደዚህ አድርጎ በቀላሉ እንድንረዳው አድርጎናል ማለት ነው። ይሄ እንግዲህ ለፈለጋችሁት ለትምህርት ሊሆን ይችላል፣ ለመስሪያ ቤት ሊሆን ይችላል፣ ለቢዝነስ ሊሆን ይችላል፣ ለማንኛውም አይነት ነገር እንደዚህ አይነት ነገሮች ለኮንተንት ክሪኤሽን ሊሆን ይችላል። በጣም ምርጥ ነው ማለት ነው። እኔ እንግዲህ ስለ ዲጂታል ማርኬቲንግ ወይም ደግሞ በኦንላይን ገንዘብ ማግኘት ስለሚቻልባቸው መንገዶች ወይም ስለ ማንኛውም ነገር ማውራት ብፈልግ ዝም ብዬ ጽሁፍ ከማሳያችሁ ይልቅ በዚህ መንገድ ባሳያችሁ በጣም የተሻለ ነው ማለት ነው። ስለዚህ እዚህ ጋር ከዛ በኋላ እዚህ ጋር ይሄን መሰብሰብ ትችላላችሁ። እንደምትመለከቱት ለምሳሌ ሌላ መመልከት ከፈለግን ለምሳሌ እዚህ ጋር በተደጋጋሚ የሚጠየቁ ጥያቄዎች ፍሪኩዌንትሊ አስክድ ኩዌስችን የሚለውን ነገር ቅድም ክሊክ አድርገን ነበረ። እስኪ ደግመን ክሊክ እናድርግለት። እዚህ ጋር እንግዲህ እዚህ ጋር ጀነሬት ይኸው እዚህ ጋር ከፍቶታል። እንደምትመለከቱት ይኸው በአማርኛ እዚህ ጋር በተደጋጋሚ የሚጠየቁ ጥያቄዎች ምንድናቸው የሚለውን እዚህ ጋር አስቀምጦልናል። ይሄም በጣም አሪፍ ነገር ነው። ለምሳሌ ዲጂታል ምርቶች ምንድናቸው፣ ከባህላዊ ምርቶች በምን ይለያሉ የሚለውን ነገር እዚህ ጋር አስቀምጦልናል። ዲጂታል ምርቶች የማይዳሰሱ
በኤሌክትሮኒክ መልክ የሚተላለፉ ወይም የሚወርዱ እቃዎች ናቸው። ከባህላዊ አካላት ምርቶች የሚለዩት ክምችት ማሸግ ወይም ማጓጓዝ ስለማያስፈልጋቸው ነው ይልና ይቀጥላል ማለት ነው። በነገራችን ላይ አማርኛው እጅግ በጣም ልቅም ያለ አማርኛ ነው። በጣም ምርጥ አማርኛ ነው። ምክንያቱም ፓወር የተደረገው በጀሚናይ 2.5 ፍላሽ ነው ሞተሩ ማለት ነው። ስለዚህ እጅግ በጣም ጥሩ የሆነ ብቃት አለው በአማርኛ ማለት ነው። በኋላ ላይ ፖድካስቱን ስንሰማ ደግሞ እንዴት እንደሚችል እናያለን ማለት ነው። ስለዚህ እንግዲህ እዚህ ጋር እንደምትመለከቱት እንደዚህ አድርገን ማግኘት እንችላለን ማለት ነው። ስለዚህ አሁን የኛ ቋንቋዎችም አሁን ካለው ቴክኖሎጂ አሁን እየመጣ ካለው ለውጥ አንጻር ምናልባት በትንሹ ዘግየት እያሉ ሊሆን ይችላል። ነገር ግን አሁን እንደምንመለከተው በጣም እየተሻሻለ ነገሮች እየተሻሻሉ እንደመጡ እናያለን ማለት ነው። ከዛ ውጭ ሌሎች ነገሮችንም እንደዚሁ ማድረግ ትችላላችሁ። አሁን የሰራነው ምንድነው እሱ ይሄንን ያየነው ሰብሰብ ብናደርገውና እንደገና እዚህ ጋር ለምሳሌ ስተዲ ጋይድም እዚህ ጋር ክሊክ ማድረግ እንችላለን። ለምሳሌ ስተዲ ጋይድን እዚህ ጋር ጀነሬት ብየዋለሁ። እንደምትመለከቱት እዚህ ጋር ስተዲ ጋይድ ጀነሬት እያደረገ ነው። እሱንም ጀነሬት እያደረገ እንደገና ብሪፊንግ ዶክመንትም እዚህ ጋር እንደዚሁ ማዘዝ እንችላለን ማለት ነው። በአንድ ጊዜ ብዙ ነገሮችን እንዲሰራ ስራ እንሰጠውና መጠበቅ እንችላለን ማለት ነው። እንግዲህ እዚህ ጋር ጀነሬት እያደረጋቸውን ሁለቱንም እዚህ ጋር የሰጠሁትም ማለት ነው። እነሱን አድርጎ ሲጨርስ እንመለከታለን። ከዛ ውጪ ፖድካስትም እዚህ ጋር መስራት እንችላለን። የመጀመሪያውን ፖድካስት ላጥፋለትና እዚህ ጋር ጀነሬት ልበለው። እንግዲህ እንደምትመለከቱት ይሄኛውን ጨርሷል። ይሄን ደግሞ እንክፈትና አያችሁ እዚህ ጋር እንዴት እንደሰራው ኖቱን እዚህ ጋር እንደዚህ አድርጎ አስቀምጦልናል ማለት ነው። እባክዎትን የተጠየቁትን መረጃዎች የያዘውን ማጠቃለያ ከታች ያገኛሉ ይለናል። ከዛ የርዕሱ ስም የዲጂታል ምርቶች የገበያ ቦታዎችና በኦንላይን ገንዘብ ለማግኘት የሚረዱ ስልቶች አጠቃላይ እይታ እዚህ ጋር ብሎ አስቀምጦልናል። አያችሁ እንዴት አድርጎ ጥንቅር አድርጎ ሰመራይዝ እንዳደረገው እንግዲህ ወደ 6 አካባቢ ሶርሶች እዚህ ጋር ሰተነዋል። እነኚህ ሶርሶች በአንድ ጊዜ ጭምቅ አድርጎ በሚገባን መንገድ እዚህ ጋር አስቀምጦልናል ማለት ነው። እንግዲህ ይሄንን መጠቀም እንችላለን ማለት ነው። ከዛ ውጪ ፖድካስቱን በኋላ ደግሞ ሲከፍት እንመለከታለን። እዚህ ጋር ስተዲ ጋይድ እንከፈት ነው። ብሪፊንግ ዶክመንት እዚህ ጋር አለን። እንደዚሁም ደግሞ ታይም ላይንን እዚህ ጋር ማስቀመጥ እንችላለን። ይሄኛው የኛ ሪሶርስ አጋጣሚ ሆኖ ከታይም ላይን ጋር የተገናኘ ነገር የለውም። ስለዚህ እሱ መክፈቱ ምንም ትርጉም የለውም ማለት ነው። እንግዲህ ይሄንን ይመስላል ማለት ነው። ከዛ ውጪ እዚህ ጋር ፕሮ ላይ ከሆናችሁ እዚህ ጋር ሪፋይን ማድረግ ትችላላችሁ። ከፈለጋችሁ የኮንቨርሴሽን ስታይሉን መቀያየር እንችላለን። ለምሳሌ እንደ አናሊስት፣ እንደ ጋይድ ረጅም፣ አጭር ማድረግ እንችላለን። በነፃው ላይ ግን ይሄኛውን ፊቸር አንመለከትም። ስለዚህ ይሄንን ይመስላል ማለት ነው። እንግዲህ ቀጥለን ፖድካስቱን ሲጨርስ ድምፁ ደግሞ ምን እንደሚመስል አብረን እንሰማለን ማለት ነው። ያው እንደምንመለከተው እንግዲህ ኦዲዮን ጀነሬት አድርጎ ጨርሷል። እዚህ ጋር እንደምትመለከቱት ይሄ ኦዲዮ ነው። ከፈለጋችሁ እዚህ ጋር ቀጥታ ትመጡና ዶቷን ነካ አድርጋችሁ ዳውንሎድ ማድረግ ትችላላችሁ። አለበለዚያም ደግሞ የፕሌይባኩን ስፒድ እዚህ ጋር መቀያየር እንችላለን። እንደፈለግን እስከ 2 እጥፍ ድረስ ማስኬድ እንችላለን ማለት ነው። እኔ የምፈልገው ዳውንሎድ ማድረግ ነው። ዳውንሎድ አደርገዋለሁ። እዚህ ጋር ለድምፁ ጥራት ሲባል ዳውንሎድ አድርገን እንሰማለን ማለት ነው። ስለዚህ አሁን ወደ ፖድካስቱ እንሄዳለን። ምን አይነት ንግግር እንደሚያደርጉ እንመለከታለን። ከዛ ውጪ በባክግራውንድ ላይ ከፖድካስቱ ላይ የምታዩት ቪዲዮ አለ። እሱ ቪዲዮ አሁንም በአርቲፊሻል ኢንተለጀንስ ጀነሬት የተደረገ ነው። በሱም በተመለከተ ሌላ ቪዲዮ አለ። በኮሜንት መስጫው ላይ አስቀምጥላችኋለሁ። እዛ ላይ እንዴት ስዕሎቹም ቪዲዮም እንዴት እንደተሰራ እዛ ላይ መመልከት ትችላላችሁ ማለት ነው። እንግዲህ በዛሬው የዲጂታል ዘመን ከቤት ሆነን ወይ ከየትም ቦታ ሆነን በቃ በኢንተርኔት ገንዘብ ስለማግኘት ብዙ ይባላል አይደል? አዎ፣ በጣም ብዙ አይነት መረጃዎች አሉ። እና እኛም ዛሬ ያው ተለያይ ምንጮችን አይተን እስቲ በጥልቀት እንወያይበት ብለናል። በጣም ጥሩ። ዓላማችን ምንድን ነው? ክህሎትን ከመሸጥ ጀምሮ ዲጂታል ምርት መፍጠር፣ ታዳሚ መጀንባት፣ እነዚህን ሁሉ መንገዶች መፈተሽ ነው። እውነት ነው። ተግባራዊ የሆኑ ነጥቦችን ማውጣት ያስፈልጋል። ያው እንዳዳመጥ ነው እንግዲህ መግቢያቸው ምንም አይልም። በጣም ጥሩ አማርኛ ነው የሚናገሩት። እንግዲህ ለመጀመሪያ ጊዜ ነው በእንደዚህ አይነት ጉዳይ ላይ በአማርኛ በተለይ ኦፊሻል በሆነ መንገድ በጣም ፎርማል በሆነ መንገድ እንደዚህ በተደራጀ መንገድ እንደዚህ አይነት ኦዲዮዎችን ያዳመጥ ነው። ስለዚህ እጅግ በጣም አሪፍ ነው መግቢያቸው። እንግዲህ ወደ ውስጥ ደግሞ ጠለቅ እያሉ ሲገቡ እንዴት አድርገን በኦንላይን ገንዘብ ማግኘት እንችላለን የሚለውን ነገር ደግሞ በዝርዝር የሚያብራሩበትን ደግሞ አብረን ያዳምጥ። እንግዲህ የመጀመሪያው መንገድ ምናልባትም ቀጥተኛው ያለንን ክህሎት ተጠቅሞ ገቢ ማግኘት ይመስለኛል። ፍሪላንሲንግ ማለት ነው። ልክ ነሽ። እሱ በጣም የተለመደ ነው። መረጃዎችስ በብዛት ተፈላጊ ስለሆኑት ክህሎቶች ምን ይላሉ? ምንጮቹ በደንብ ዘርዝረዋል። ያው እንደ ጽሑፍ ነክ ስራዎች ለምሳሌ መጣጥፍ መጻፍ፣ ኮፒራይቲንግ፣ ማረም ምናምን፣ እንዲሁም ግራፊክ ዲዛይን፣ የድረገጽ ልማት በጣም ተፈላጊ ናቸው። የማህበራዊ ሚዲያ አስተዳደርስ፣ ቨርቹዋል ረዳትነትስ? እነሱም አሉ። የማህበራዊ ሚዲያ አስተዳደር፣ የቨርቹዋል ረዳትነት፣ ትርጉም ስራዎች፣ ቪዲዮ ኤዲቲንግ
ዝርዝሩ ረጅም ነው። እሺ። እና ደግሞ በተለያዩ መስኮች የመማከር አገልግሎት መስጠትም አለ። ያም የክህሎት ሽያጭን። በጣም ጥሩ። እነዚህን ክህሎቶች ገበያ ላይ ለማቅረብ ዋና ዋናዎቹ መድረኮች የትኞቹ ናቸው? ዋና ዋናዎቹ እንደ አፕወርክ፣ ፋይቨር ያሉ ዓለም አቀፍ መድረኮች በስፋት ይጠቀሳሉ። አፕወርክ እና ፋይቨር። አዎ። በቀጥታ ግንኙነት መፍጠር የሚፈልግ ደግሞ ሊንክድኢን አለ። እሱም ጥሩ አማራጭ ነው። ግን መረጃዎቹ ስለ እነዚህ መድረኮች ተግዳሮት የሚሉት ነገር አለ። ውድድር ምናምን። እንዴታ? ያው ምንጮቹ እንደሚሉት ውድድሩ ከፍተኛ ሊሆን ይችላል፣ በተለይ እንደና አፕወርክ ባሉ ቦታዎች። እውነት ነው። ስለዚህ ጎልቶ ለመውጣት ጠንካራ ፖርትፎሊዮ መገንባት በጣም ወሳኝ ነው። እና መልካም ስም ማትረፍ ሪፒዩቴሽን ማለት ነው። በትክክል ያ በጣም አስፈላጊ ነው። ደንበኞች የሚሰጡት አስተያየት ሪቪው ትልቅ ቦታ አለው። እሺ። በተጨማሪም እንደነዚህ መድረኮች ላይ ሲመዘገቡ ያው ማንነትን ማረጋገጫ ይጠይቃሉ። ኢሜል ማረጋገጥ። አዎ። ገንዘብ ለማውጣት የተቀመጠ አነስተኛ መጠን ፔይአውት ትሬሽሆልድ ይኖራል። እነዚህን ተግባራዊ ዝርዝሮች ማወቅም ጥሩ ነው። ገብቶኛል። ከክህሎት ሽያጭ ወጥታ ስንል ደግሞ ወደ ምርት መፍጠር እንጣ። እሺ። በተለይ ዲጂታል ምርቶች ያው አንድ ጊዜ ፈጠር ብዙ ጊዜ ሽጥ የሚባለው መርህ አዋጭ ነው ይላሉ መረጃዎቹ። በጣም ትክክል። ይህ ትልቅ ነጥብ ነው። ይህ ከፍሪላንሲንግ እንዴት ነው ልዩነቱ? ዋናው ልዩነት ፍሪላንሲንግ በአብዛኛው ጊዜ ጊዜን በገንዘብ መለወጥ ነው። ሰዓትሽን ወይም ፕሮጀክትሽን ትሸጪያለሽ። ልክ ነው። ዲጂታል ምርቶች ግን መጀመሪያ ላይ ያው ከፍተኛ ጥረት ሊጠይቁ ይችላሉ ምርቱን ለመፍጠር። ለመስራት። አንዴ ከተፈጠረ በኋላ ግን ያው ብዙ ጊዜ በትንሽ ተጨማሪ ስራ ገቢ ማስገኘት የሚችል ንብረት ይሆናል። እንደ ንብረት ነው የሚታየው። በትክክል። ምንጮቹም እንደ ኢመጽሐፍት፣ የኦንላይን ኮርሶች፣ አብኔቶች፣ ቴምፕሌቶች፣ ሶፍትዌሮች፣ ፎቶዎች ወይም ሙዚቃ ማሉ አይደል ስቶክ የሚባሉት? አዎ፣ ስቶክ ፎቶ፣ ስቶክ ሙዚቃ እና ፕሪንታብልስ የሚባሉት እነሱም በስፋት ተጠቅሰዋል። እነዚህን ለመሸጥስ የኛው መንገድ ይሻላል? የራሳችን ድረገጽ መክፈት ወይስ? ያው ሁለቱም አማራጮች ጥቅምና ጉዳት አላቸው። እሺ። እንደ ኤትሲ፣ ገምሮድ ወይም ኮርስ ከሆነ ቲችብል ያሉ መድረኮች ዝግጁ ደንበኞችን በቀላሉ ለማግኘት ይረዳሉ። የራሳቸው ተጠቃሚ ያላቸው። ልክ ነው። የክፍያ ሂደቱንም ያቀሉታል። በራስ ድረገጽ ደግሞ ለምሳሌ በሾፒፋይ ወይም ወርድፕሬስ ብትሰሪ የበለጠ ቁጥጥር ይኖረኛል ማለት ነው። በትክክል የበለጠ ቁጥጥር፣ ምናልባትም ከፍ ያለ የትርፍ ዕዳግ ልታገኝ ትችያለሽ። ግን የራስሽን ትራፊክ መፍጠር ይጠየቅብሽ፣ ማስተዋወቅ አለብሽ። ገባኝ። አካላዊ ምርቶችንም በኦንላይን መሸጥ ይቻላል አይደል? ኢኮመርስ። አዎ ይቻላል። ለምሳሌ ድሮፕ ሺፒንግ፣ ያው ዕቃውን ሳትገዢው ትዕዛዝ ሲመጣ ብቻ። አዎ ትዕዛዝ ሲመጣ አቅራቢው በቀጥታ ለደንበኛው የሚልኩበት ማለት ነው። ወይም በትዕዛዝ ማተም ፕሪንት ኦን ዲማንድ፣ ቲሸርት ላይ ዲዛይን አሳትሞ መሸጥ ምናምን። እሺ፣ እዚህ ላይ መረጃዎቹ የሚሉት የዕቃ ክምችት ስጋትን ይቀንሳል፣ ግን የትርፍ ዕዳጉ ከባህላዊ ንግድ ምናልባት ሊያንስ ይችላል። እሺ፣ ሌላው ትልቅ ዘርፍ ደግሞ ይዘት በመፍጠር ገቢ ማግኘት ነው። እንደ ብሎግ፣ ዩቱብ፣ ፖድካስት። ይሄ በጣም ትልቅ ዘርፍ ነው፣ ግን የረጅም ጊዜ ዕቅድ ነው። ትግስት ይጠይቃል ማለት ነው። በጣም ዋናው ነገር ታማኝና ንቁ ተከታዮችን ኦዲየንስ መገንባት ነው። እንግዲህ ተመልካቾቻችን እንዳዳመጥ ነው እጅግ በጣም የሆነ አሪፍ የሆነ ውይይት ነው እያደረጉ ያሉት ማለት ነው። ገንዘብን እንዴት በኦንላይን መስራት እንችላለን የሚለውን ነገር ነው። በጣም ሰፊ ነገር ነው እያነሱ ያሉት። በጣም ጥሩ ነገር ነው እያነሱ ያሉት። እንግዲህ ቅድም ያሰጠናቸውን 5-6 የሚሆኑ ሪሶርስ ተጠቅመው ነው ይሄንን ኦርጋናይዝ አድርገው ያዘጋጁት ማለት ነው። በጣም ጥሩ አማርኛም ነው የሚያወሩት እንዳዳመጥናቸው። ከዚህ በኋላ ደግሞ በጣም የተሻሻለ ሲሄድ ጥሩ የሆነ ይሄዳል ማለት ነው። ቅድም እንዳነሳሁት በጀሚናይ 2.5 ፍላሽ ነው ፓወር የተደረገው ኖትቡክ ኤርሌም ማለት ነው። እንግዲህ አጠቃላይ ውይይታቸው ወደ 9 ደቂቃ አካባቢ ይፈጃል። እንግዲህ የተወሰነውን ነገር አዳምጠናል። ሙሉ ማዳመጥ ከፈለጋችሁ በቴሌግራም ገጻችን ላይ እናስቀምጥላችኋለን። ቴሌግራም ገጻችን ላይ ሄዳችሁ መከታተል ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። እንግዲህ ለዛሬ ያዘጋጀነው ይሄንን ይመስላል። መልካም ጊዜ ይሁንላችሁ።